በራያ አላማጣና በአካባቢው በህወሓት አደገኛ ገዳይ ጥቃት ተፈጽሞበታል። በከባድ መሳሪያና በድሮን የህወሓት ታጣቂዎች አመድ ሆነዋል። አመራሮችና ታጣቂዎቹ በራያ ምድር ተቀብረዋል። አሁን ከስፍራው የደረሰን መረጃ በቆይታችን ትሰማላችሁ። የአሜሪካ አምባሳደር ኤርቪን ማሲንጋ ከዶክተር ደብረጽዮን ገብረ ሚካኤል ጋር በስልክ በተወያዩበት ወቅት ከባድ የጦር መሳሪያዎች ከኤርትራ ወደ ትግራይ ክልል መግባታቸውን ዋሽንግተን እንደምታውቅ ማሳወቃቸው ተገልጿል። ዝርዝሩ በቆይታችን ይቀርባል። በማዕከላዊ ሲዳማ ዞን በደረሰ የትራፊክ አደጋ የሶስት ሰዎች ህይወት አለፈ። 11 ተሽከርካሪዎች በአንድ ጊዜ ተጋጅተዋል። ሰኔ ላይ የተኩስ አቁም ስምምነት ከተፈረመ ወዲህ ከታዩ እጅግ አስከፊ በተባለው የእስራኤል ጥቃት በደቡባዊ ሊባኖስ 3 ህጻናትን ጨምሮ 11 ሰዎች መገደላቸውን ባለስልጣናት ተናገሩ። በውጭ የመረጃ ሰዓታችን እናሰማችኋለን። ውድ ቤተሰቦቻችን በዕለቱ የመረጃ ሰዓታችን እነዚህንና ሌሎችንም የሀገር ውስጥ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። እስከ ፍጻሜው አብራችሁን ቆዩ። የአማራ ብሔራዊ ንቅናቄ አብን በሀገራዊ ምክክር ሂደቱ ላይ ከተሰራ የአሰራር ግድፈት የዘለለ ተደጋጋሚና የተደራጁ ጥፋቶች ተፈጽሟል ሲል ከሰሰ። ገዢው አካል መዋቅራዊ ጥቃቶችን እንደፈጸመ በማንሳት የከሰሰው አብን በአዲስ አበባ ጉዳይ ላይ የከተማዋ ነዋሪዎች ድምፅና ፍላጎት በአግባቡ ሳይወከል መታፈኑን ገልጸዋል። አንድ ወር በሞላው ሀገራዊ ምክክር ጉባኤ ላይ የተሳተፉ ካሉ ተቃዋሚ የፖለቲካ ፓርቲዎች አንዱ የሆነው አብን ይህንን ክስ ያቀረበው በትላንትናው ዕለት ባወጣው መግለጫ ነው። ፓርቲው በምክክር ሂደቱ ታይቷል ያላቸውን መዋቅራዊ ግድፈቶችንና የመርህ ጥሰቶችን በጥልቀት መገምገሙን አስታውቋል። ፓርቲው በሂደቱ ውስጥ የታየው ሁኔታ ከተራ አሰራር ግድፈት ወይም ከመደበኛ የፖለቲካ ልዩነት የዘለለ ሆኖ አግኝተነዋል ሲል በግምገማ የደረሰበት መሆኑን ገልጿል። በሂደቱ ላይ የተፈጸሙ ተደጋጋሚና የተደራጁ ጥሰቶችም የሀገራዊ ምክክሩን ተአማኒነት፣ አካታችነትና ገለልተኛነት እንዲሁም ፍትሐዊነት ጥያቄ ውስጥ የሚያስገቡት እንደሆነ ገልጿል። አብን ምክክሩ ላይ ለታዩ መዋቅራዊ ጥሰቶች፣ ጫናዎችና ወገንተኝነት አካሄዶች ተጠያቂነት ያደረገው ገዢውን አካል ነው። መንግስታዊ መዋቅሮችን የአንድ ወገን ቡድን ፍላጎትን ማስፈጸሚያ የመዋል ጥረት እንደሚደረግ በስፋት አስተውለናል ሲልም በመግለጫው አስፍሯል። በገዢው አካል ተፈጽመዋል የተባሉት እነዚህ ድርጊቶችና ሂደቱ የሚጠበቅበትን ያህል ውጤታማ እንዳይሆን ከፍተኛ ስጋት መደቀናቸውን አስረድተዋል። አብን ይህንን ያለው ወደ ፍጻሜ እየደረሰ ባለው ሀገራዊ ምክክር ሂደት ላይ በአጀንዳነት የቀረቡ 8 ጉዳዮች ላይ የተፈጠሩ አለመግባባቶች ተካረው በታዩበት ወቅት ነው። በተለይም የአዲስ አበባ ጉዳይ ለምክክሩ የቀረበበት የፌዴራል ከተሞችን የተመለከተው አጀንዳ በተቃራኒ ወገኖች ከተሰለፉ አካላት የተለያዩ ሐሳቦች ሲሰነዘሩበት ቆይተዋል። የአሜሪካ አምባሳደር ኤርቪን ማሲንጋ ከዶክተር ደብረጽዮን ገብረ ሚካኤል ጋር በስልክ በተወያዩበት ወቅት ከባድ የጦር መሳሪያዎች ከኤርትራ ወደ ትግራይ ክልል መግባታቸውን ዋሽንግተን እንደምታውቅ ማሳወቃቸው ተገለጸ። አምባሳደር ኤርቪን ማሲንጋ ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ባደረጉት ግልጽና ጠንከር ያለ የካቢኔ ደረጃ የስልክ ውይይት በአካባቢው የታየ ባለው አዲስ ውጥረትና ግልጽ የጸጥታ ችግር ላይ ጥብቅ ማስጠንቀቂያ አስተላልፈዋል። አምባሳደሩ በውይይታቸው ወቅት በቅርቡ በሸሬና በኩል የተቀሰቀሰውን አዲስ ግጭት ማንሳታቸው የተገለጸ ሲሆን የቀድሞ የዲፕሎማሲ ጥረቶችና የሰላም ስምምነቶች በህወሓት በኩል መዳከማቸውን በግልጽ አንስተዋል ነው የተባለው። የአሜሪካ አምባሳደር ኤርቪን ማሲንጋ ለዶክተር ደብረጽዮን በሰጡት ቀጥተኛ ምላሽ ሸሬና ውጊያ እናንተ ናችሁ የጀመራችሁት በማለት ህወሓትን በግልጽ የወቀሱ ሲሆን የነበረው ጥረትን ወደ ጎን በመተው ወታደራዊ አማራጮችን ማስቀደማችሁ ተቀባይነት እንደሌለው ልታውቁ ይገባል ሲሉ አሳስበዋል። በተጨማሪም አምባሳደሩ በዲፕሎማሲያዊ መስክ ላይ የደረሰውን ውድቀት ሲያስረዱ ዲፕሎማሲውን ያጣጣላችሁና ያዳከማችሁ እናንተ ናችሁ ሲሉ ክስ አቅርበዋል። ይህም በቅርቡ በክልሉ በተካሄደው ህዝባዊ ስብሰባዎችና መድረኮች ላይ የተደመጡ ጠንከር ያሉ የጦርነት ቅስቀሳዎች ያካተቱ ንግግሮች ውጥረቱን የበለጠ እንዲያየል ማድረጋቸውን መጠቆማቸው ዋሽንግተን እነዚህን መሰል ንግግሮች
እርምጃዎች እንደምትኮንን አብራርተዋል። በተለይም በዚህ የዲፕሎማሲ ውይይት ወቅት ትኩረት የሳበው አሜሪካ ባገኘችው የደህንነት መረጃ መሰረት አምባሳደሩ የሰጡት መግለጫ ነው። አምባሳደር ማሲንጋ ከባድ መሳሪያዎች ከኤርትራ ወደ ትግራይ ክልል እንደገቡ እናውቃለን ያሉ ሲሆን ለዶክተር ደብረጽዮን አረጋግጠዋል። በቅርብ ቀናት ወደ ክልሉ መግባታቸውን አሜሪካ በጥብቅ እየተከታተለች ያለችው ጉዳይ መሆኑንም አስታውቀዋል። ይህ እንቅስቃሴ አካባቢውን ወደ ሰፋ ግጭት ሊያመራ እንደሚችል ስጋታቸውን ገልጸዋል። በሌላ በኩል ደብረጽዮን ገብረ ሚካኤል ከአምባሳደር ኤርቪን ማሲንጋ ጋር ያደረጉትን የዚህን የስልክ ውይይት ጭብጥ በቅርብ በተካሄደው የህወሓት ፖሊት ቢሮ ስብሰባ ላይ ለአመራሩ ሪፖርት ማድረጋቸው ታውቋል። በስብሰባው ወቅትም የአሜሪካ መንግስት ያስተላለፈው ጥብቅ መልእክት ስለ ኤርትራ መሳሪያዎች መግባት ያቀረበው መረጃ የዲፕሎማሲ ውጥረት በሰፊው እንደተገመገመና በቀጠናው የፖለቲካና ወታደራዊ እርምጃዎች ላይ ውይይት እንደተደረገበት ተጠቅሷል። ይህም በአሜሪካና በህወሓት አመራሮች መካከል የተደረገው የተወጠረ የስልክ ውይይት የተላለፈበት ማስጠንቀቂያ በትግራይ ክልልና በሰሜን ኢትዮጵያ ያለውን ስሱ የሰላም ሁኔታ አደጋ ላይ የሚጥልበት የቀጠናውን ጂኦፖለቲካዊ ውጥረት ወደ አዲስ ምዕራፍ የሚያሸጋግር ክስተት መሆኑን የዲፕሎማሲ ምንጮች ጠቁመዋል። በራያ አላማጣና በአካባቢው ህወሓት አደገኛ ጥቃት ተፈጽሞበታል። በከባድ መሳሪያና በድሮን የህወሓት ታጣቂዎች አመድ ሆነዋል። በራያ አላማጣና በአካባቢው አዋሳኝ ቦታዎች የሚንቀሳቀሱ የህወሓት ታጣቂዎችም ከአካባቢው ማህበረሰብ ለታጣቂዎቹ የምግብና የገንዘብ እንዲሁም የሎጂስቲክ ድጋፍ በአስቸኳይ እንዲቀርብለት ጥብቅ ትዕዛዝ መስጠቱም ታውቋል። ከትላንት ጀምሮ በተላለፈው በዚህ መመሪያ መሰረትም በአካባቢው የሚኖሩ የህብረተሰብ ክፍሎች ላጋጠማቸው የኢኮኖሚ ተጽዕኖ ሳይበገሩ ለታጣቂዎች ስንቅ የማዘጋጀት ግዴታ ተጥሎባቸዋል። እንደ ምንጮች ዘገባም እያንዳንዱ አርሶ አደር ከ10,000 የኢትዮጵያ ብር ያላነሰ በገንዘብ በእህል ወይም በሌሎች አስፈላጊ አቅርቦቶች እንዲያበረክት ተገዷል። በቂ የእጅ ገንዘብ ወይም ደግሞ እህል ምርት የሌላቸው አርሶ አደሮች ደግሞ ከቤታቸው አንድ ፍየል ወይም በግ ለታጣቂዎች ቀለብ እንዲያስረክቡ በስፋት ጫና እየተደረገባቸው ይገኛል። ይህ እርምጃ ቀደም ሲል በነበረው ውጥረትና አለመረጋጋት ምክንያት ህይወቱን ለማቆየት ሲታገል የነበረውን የአካባቢው ህዝብ ለከፍተኛ እንግልትና ቁሳዊ ውድመት ዳርጎታል። በሌላ በኩል ይህ የስንቅና የገንዘብ ማሰባሰብ እንቅስቃሴ በተጠናቀረበት ወቅት በራያ አላማጣና በአፋር ትግራይ ክልል አዋሳኝ ቦታዎች ላይ እንዲሁም በዋግኽምራ አቅጣጫዎች በሚንቀሳቀሱ የህወሓት ታጣቂዎች ላይ ከባድ ድሮን ጥቃት ተፈጽሞባቸዋል። በታጣቂዎቹ ስልታዊ ምሽጎችና እንቅስቃሴዎች ላይ የተቃጣው ይህ ጥቃት በሰውና በቁስ ላይ ከፍተኛ ጉዳት ማድረሱ የተገለጸ ሲሆን የታጣቂዎቹን ሎጂስቲክ መስመር እንደበጣጠሰ ለማወቅ ተችሏል። የትላንትና ዕለትን ጨምሮ በነበሩት ቀናት በአካባቢው ከፍተኛ የጦርነት ውጥረትና የጦር መሳሪያ ድምጽ ይሰማ የነበረ ቢሆንም በዛሬው ዕለት ግን በሁሉም አካባቢዎች የነበረው ግጭት ረገብ ማለቱ ተስፋ ተጥሎበታል። ሆኖም አካባቢው አሁንም ቢሆን ሙሉ በሙሉ አስተማማኝ ሰላም ያላገኘ ሲሆን በውጥረት ውስጥ ነው የሚገኘው። ህዝቡም በስጋት ውስጥ ሆኖ ሁኔታዎችን በቅርበት እየተከታተለ ይገኛል። በማዕከላዊ ሲዳማ ዞን በደረሰ የትራፊክ አደጋ የ3 ሰዎች ህይወት አለፈ። 11 ተሽከርካሪዎች በአንድ ጊዜ ተጋጭተዋል። በማዕከላዊ ሲዳማ ክልል ዳሌ ወረዳ ልዩ ቦታም አርቤጎና በተባለ አካባቢ ነሐሴ 9 ቀን 2018 ከምሽቱ 2 ሰዓት ገደማ በደረሰ እጅግ አሰቃቂ የትራፊክ አደጋ የ3 ሰዎች ህይወት ወዲያውኑ ማለፉ ተረጋግጧል። በአደጋው ሳቢያ በ4 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት እንደደረሰባቸው የተገለጸ ሲሆን በአጠቃላይ 11 ተሽከርካሪዎች እርስ በርስ በመጋጨታቸው ከፍተኛ የንብረት ውድመት ተስተናግዷል። አደጋው የተከሰተው ከሐዋሳ ወደ አለታ ወንዶ በመጓዝ ላይ በነበረ የህዝብ ማመላለሻ የዶልፊን ተሽከርካሪና በተቃራኒ አቅጣጫ ከአለታ ወንዶ ወደ ሐዋሳ ሲጓዝ በነበረ ኤፍኤስአር የጭነት መኪና መካከል በተፈጠረ የመጀመሪያ ደረጃ የፊት ለፊት መጋጨት ነው። ሁለቱም ተሽከርካሪዎች በከፍተኛ ፍጥነት ይጓዙ እንደነበረ የተገለጸ ሲሆን የመጋጨቱ ኃይል በመንገድ መስመር ላይ አግድሞሽ ዘግቷቸው እንዲቆሙ አድርጓቸዋል። በዚህ አጋጣሚም በአካባቢው እንቀሳቀሱ የነበሩ ሌሎች ተሽከርካሪዎች መንገዱ በመዘጋቱ ምክንያት ፍጥነታቸውን ቀንሰው ለመቆም ሲሞክሩ ከበስተኋላ በከፍተኛ ፍጥነት ሲጓዝ የነበረ አንድ ሲኖ ትራክ ከባድ ጭነት ፍሬን መያዝ ባለመቻሉ በቆሙት ተሽከርካሪዎች ላይ ተደርቦባቸዋል።
የሲኖትራኩ መኪና ባልተጠበቀ ሁኔታ ያደረሰው ጉዳት በሰዎችና እንዲሁም በተሽከርካሪዎች ላይ ከፍተኛ ውድመትን አድርሷል። በአደጋው ሳቢያ በህይወት ከተረፉ 4 ተጎጂዎች መካከል 2ቱ ከባድ የአካል ጉዳት የደረሰባቸው ሲሆን በአካባቢው በሚገኝ የሕክምና ተቋም የሕክምና እርዳታ እየተደረገላቸው ይገኛል። የሟቾች አስክሬንም አስፈላጊው ምርመራ ከተደረገለት በኋላ ለቤተሰቦቻቸው ማስረከብ መቻሉ ተዘግቧል። የአካባቢው የትራፊክ ፖሊስ አባላት አደጋው እንደተከሰተ ወዲያውኑ በስፍራው በመድረስ የመንገድ መዝጋት ችግርን ለመፍታትና የተጎዱ ሰዎችን ወደ ሕክምና ለማጓጓዝ ሰፊ እንቅስቃሴ አድርገዋል። እንደ ፖሊስ ገለጻ ከሆነ የአደጋው ዋነኛ መንስኤ የፍጥነት ወሰንን አለማክበር፣ የምሽት እይታ እጥረትና ተሽከርካሪዎች በበቂ ርቀት አለመቆም እንደሆነ መገምገሙን ጠቁመዋል። ሰኔ ላይ የተኩስ አቁም ስምምነት ከተፈረመ ወዲህ ከታዩ እጅግ አስከፊ በተባለው የእስራኤል ጥቃት ከደቡባዊ ሊባኖስ 3 ህፃናትን ጨምሮ 11 ሰዎች መገደላቸውን ባለስልጣናት ተናገሩ። የሊባኖሱ ጠቅላይ ሚኒስትር ከሀገሪቱ ዋና ከተማ ቤሩት 70 ኪሎ ሜትር ርቀት ላይ ከምትገኘው አንሷር ወጣ ብላ በምትገኝ የመኖሪያ ቤት ላይ በተፈጸመ ጥቃት 11 ሰዎች መገደላቸውን ገልጸዋል። ከተገደሉት መካከል 3 ህፃናትና 2 ሴቶች እንደሚገኙበት የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። የእስራኤል መከላከያ ሰራዊት በኢራን ድጋፍ የሚደረግለትን የሺያ ታጣቂ ቡድን የሆነውን የሂዝቦላህን አዛዥ መግደሉን አስታውቋል። አዛዡ እንደ ሰው ጋሻ የተጠቀማቸው ቤተሰቦቹ ስፍራው ላይ እንደነበሩና በጥቃቱ መጎዳታቸውን ጦሩ ገልጿል። በትላንትናው ዕለት በዴር አልዛህኒ ከተማ በተደረገ ሌላ ጥቃት 4 ሰዎች ሲገደሉ 5 ሌሎች ደግሞ መቁሰላቸውን የሊባኖስ ጤና ሚኒስቴር ገልጿል። የሊባኖስ ባለስልጣናት እንደሚናገሩት የአንሷር ከተማ ጥቃት የተፈጸመው የተፈናቀሉ ቤተሰቦች የሚኖሩበት ስፍራ ላይ ነው። በማህበራዊ ሚዲያ በተሰራጨ አንድ ቪዲዮ ላይ የሳይረን ድምጽ በሚሰማበት አንድ መንደር ጎዳና ላይ ከፍተኛ ጭስ ወደ ላይ ሲወጣ ይታያል። የሊባኖስ ጠቅላይ ሚኒስትር ናፏ ሰላም የተገደሉ 7 ሲቪሊያንና የወታደራዊ መሰረተ ልማቶች አካል እንዳልነበሩ በመግለጽ ጥቃቱን አውግዘዋል። የሊባኖሱ ጠቅላይ ሚኒስትር ናፏል ሰላም የተገደሉት 7 ሲቪሊያን የወታደራዊ መሰረተ ልማት ላይ አካል እንዳልነበሩ በመግለጽ ጥቃቱን አውግዘዋል። ቤተሰቦቻችን በመጨረሻም የዕለቱን የቢዝነስ ዘገባዎች ወደ እናንተ አቅርበን የዕለቱን የመረጃ ሰዓታችንን የምናጠቃልል ይሆናል። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 159 ብር እየተመነዘረ ነው። የአውሮፓ ዩሮ 187 ብር ከ2 ሳንቲም፣ ፓውንድ ስተርሊንግ 204 ብር ከ4 ሳንቲም፣ የስዊዝ ፍራንክ 204 ብር ከ4 ሳንቲም፣ ድርሃም 46 ብር ከ1 ሳንቲም፣ የሳውዲ ሪያል 45 ብር ከ1 ሳንቲም ይመነዘራል። በአቢሲና ባንክ አንድ የአሜሪካን ዶላር 159 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ1 ሳንቲም፣ ዩሮ 186 ብር ከ3 ሳንቲም፣ የስዊዝ ፍራንክ 196 ብር ከ6 ሳንቲም፣ ድርሃም 44 ብር ከ7 ሳንቲም፣ የሳውዲ ሪያል 44 ብር፣ የቻይና ዩዋን 23 ብር ከ4 ሳንቲም ይመነዘራል። በህብረት ባንክ አንድ የአሜሪካን ዶላር 160 ብር ከ4 ሳንቲም፣ ፓውንድ ስተርሊንግ 212 ብር ከ9 ሳንቲም፣ ዩሮ 187 ብር ከ9 ሳንቲም፣ የስዊዝ ፍራንክ 196 ብር ከ4 ሳንቲም እየተመነዘረ ነው።